የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬም እንደ ወትሮው ላለፉት 3 ተከታታይ ክፍል ቃለ ምልልስ ያካሄድኩት ከዶክተር ፀሐይ ብርሃነ ስላሴ ኢትዮጵያን ዋሪየር ሁድ ዲፌንስ ላንድ ኤንድ ሶሳይቲ ከ1800 እስከ 1941 ከሚለው መጽሐፍ ጸሐፊ ጋር ነው። በድጋሚ ዶክተር ፀሐይ ብርሃነ ስላሴ ውድ ጊዜሽን ሰውተሽ ይህንን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችንና ተከታዮቻችን ስም ከፍተኛ ምስጋናዬን አቀርባለሁ። አመሰግናለሁ ስለጋበዝከኝ ለጋበዛችሁኝ። ኦኬ ለእኛም ክብር ነው። ያው እንግዲህ ይሄ ፕሮግራም አንዱ በኢትዮጵያ ጉዳይ ላይ በታሪክ፣ በስነ ልሳን፣ በኢኮኖሚክስ፣ በሶሲዮሎጂ፣ በሳይኮሎጂ በተለያዩ አይነት የትምህርት ዘርፎች ላይ እንደተሰማሩበት የሙያ መስክ እንደየችሎታቸውና እንደየአቅማቸው የጻፉ ኢትዮጵያውያንን ስራ ለወጣቱ ትውልድ ሰንዶ በማስቀመጥና ይህንንም በማስተዋወቅ ረገድ ከሚገለገልባቸው ፕላትፎርም አንዱ የአርትስ ቲቪ የምዕራፍ ፕሮግራም ነው። በዚህ መሰረት ኩሽና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገድ የሚለው የዶክተር ግርማ መጽሐፍ ብዙ ጊዜ በተደጋጋሚ እንግዳ እያደረኩ ሳቀርበው ብዙዎች ከኢትዮጵያ ይጠይቁ ነበር። አሁን መጽሐፉ ለህትመት በቅቶ በጃፈር የመጽሐፍት መደብር በሁሉም ቅርንጫፎቹ ይገኛል። ዶክተር ግርማ ጉቾ ደመቀ በስነ ልሳን የዶክትሬትና በመረጃ መረብ ደህንነት የማስተርስ ኦፍ ሳይንስ ዲግሪዎች አሉት። በቅርቡ በአማርኛ ካሳተማቸው ስራ መሃል ቋንቋና ነገድ በኢትዮጵያ፣ የኢትዮጵያ ሕዝብ ማንነትና ቅድመ ታሪክ ከቋንቋ አንጻር ቅጽ 1፣ ቋንቋና ነገድ በኢትዮጵያ ቅጽ 2 እና የኢትዮጵያ ዘመን አቆጣጠር 2016 ይገኝበታል። እንዲሁም ዘ ኦሪጂን ኦፍ አምሃሪክ የሚል አንድ ሌላ ማግነም ኦፐስ አለው። በጣም ትልቅ ስራ ነው። ብዙዎች ሊያነቡት የሚገባ ነው። ዘወትር ይህንን መጽሐፎች የሬድ ሲል ፕሬስ እና የአፍሪካን ወርልድ ፕሬስ መጽሐፍ ለሪቪው የሚልኩልኝ አቶ ካሳሁን ቸኮል ናቸው። አቶ ካሳሁን ቸኮል ላለፉት 7 ዓመታት በሬድ ሲ ፕሬስ እና በአፍሪካ ወርልድ ፕሬስ የሚታተሙ መጽሐፍትን ለሪቪው ኮፒ ልኩልኛል። በጣም አመሰግናለሁ። ይሄ ለእኔ በግል መጽሐፍ እንዳነብ ለመጽሐፍ ንባብ ጥማቴ ማርኪያ ብቻ ሳይሆን ለፕሮግራሜ ተከታታዮች አክብሮት በማድረግ የሚወጡ መጽሐፍቶቻቸውን ከምንጩ በደንብ አንብቤ ተዘጋጅቼ ውይይት እንዳካሄድበት ሪቪው እንድሰራበት ስለሆነ እሳቸውንም እንዲሁ በድጋሚ ከዶክተር ግርማ ጋራ ከፍተኛ ምስጋናዬን ማቅረብ ፈልጋለሁ። ኢትዮጵያን ዋሪየር ሁድ ዲፌንስ ላንድ ኤንድ ሶሳይቲ ከ1800 እስከ 1941 የተጻፈበት መንገድ ኦራል ትራዲሽን እና ሶሻል አንትሮፖሎጂ ላይ ፎከስ ባደረገ ነው። አብዛኞቹ ከአፈ ታሪክ የተወሰዱት ማስረጃዎች ተአማኒነታቸው ምን ያክል ነው? ለምሳሌ ብዙ መረጃ ከአባትሽ ወስደሻል፣ ከአባትሽ ጓደኞች ወስደሻል፣ ከእናትሽ ወስደሻል። እነዚህ ምን ያክል ሳይንሳዊ በሆነ የታሪክ አጻጻፍ መንገድ ቅቡልነት አላቸው? እንዲህ ነው። ጽሁፍ፣ የታሪክ ጽሁፍ ከቀድሞ ጸሐፊዎች ከተዉት ላይ ይነሳል። ብዙውን ጊዜ የተለመደው ያ ነው። ከ100-200 ዓመት ወዲህ ግን የቃል ጥናት ጽሁፍም በጣም ቦታ ተሰጥቶት እንዴት እንደሚገመገም እንዴት እንደሚጻፍ ሁሉ ተዘጋጅቶለት የተለመደ የአጻጻፍ ዘይቤ ሆኗል። ይሄኛው በተለይ እንደ ኢትዮጵያ አይነት አገሮች ውስጥ ብዙ ኢንስቲትዩሽንስ ባልነበሩበት ስፍራ ላይ ይካሄዱ የነበሩ እንደ የጦር ሰራዊት ድርጅቶች የመሳሰሉ ነገሮችን የግድ የቃል ሪፖርቶች ያስፈልጓቸዋል። በቃል ጥናት ያሉ መረጃዎችን ነው የሚመለከተው የሚያገኛቸው እና በዛ ላይ በተለይ የጦረኝነቱን ታሪክ ስመለከት የተወሰኑ የጦር ሂደቶች እንደ አድዋ ጦርነት ወይም እንደ ማይጨው ጦርነት የመሰሉ ሂደቶች ካልሆኑ በስተቀር ብዙ ጽሁፍ አይገኝባቸውም። ሰራዊቱ እንዴት ነበር የሚዘጋጀው? ራሱን ነው የሚያዘጋጀው? መንግስት ምን ያህል ሚና አለው?
አስተዳዳሪዎች ምን ያህል ሚና ያላቸው የሚለውን በቃል ከተገኘው ብቻ ነው መመዝገብና መስራት የቻልነው። ያ ስራዬ ብዬ ብዙ ዓመታት ያጠናቀርኩትን ከተለያዩ ስፍራዎች ያጠናቀርኩትን ሌሎችም ያጠናቀሩትን በማገናኘት ነው የተጻፈበት እና መስመር ባለው ሁኔታ ነው ስራዬ ተብሎ በተዘጋጀ ሁኔታ ያዘጋጀሁት ነው። ጽሁፉ በቃል ብቻ ወይም በጽሁፍ ላይ ብቻ በተመሰረተ ሂደት ላይ አልነበረም የተገኘው። ሁለቱንም ኮምባይን አድርጎ አያይዞ አጥንቶ በስነ ስርዓት ከሌሎችም ጋር እየተወያየሁበት በዛ መልክ ነው የቀረበው። ይሄ እንግዲህ ምንድን ነው በተአማኒነት በኩል እንዴት ነው? እሺ አንዱንም እሱ ይደረግ በአፍ የሚነገሩ በተለይ በእንደ ኢትዮጵያ አይነት ታሪክ ውስጥ የረጅም ዓመት በፊደል ይኖራት እንጂ በታሪክ ተቀምጦ በተለይ በዜና መዋዕሎች አዘጋጆች በኩል የነገስታቱ ታሪክ እንጂ የሌላው ታሪክ በተለይ ከታች ያለው ታሪክ አልተጻፈም። ይሄ ይታወቃል። ይሄንን በምን መንገድ ነው ቅቡልነት ሊኖረው የሚችለው? በተለይም አሁን በጣም ብዙ የሐሰት ትርክት በተፈጠረበት ጊዜ እያንዳንዱ ፖለቲከኛ ታሪክ ጸሐፊ በሆነበት በዚህ ዘመን ብዙ የሐሰት ትርክት በናኘበት ጊዜ እንዲህ አይነት ነገሮች የሚኖራቸው ውስጥ አስተዋጽኦ ምንድን ነው? ከዛስ ጋር እንዳይደባለቁ ምን ነገር አድርጎ ነው እንደው አንባቢም ይህን ፕሮግራም ተመልካችም ሊረዳ የሚችለው ትያለሽ? እንደሆነ እኮ በኛ ሀገር ውስጥ ከ300 ዓመት ወዲህ ብዙ ጎብኚዎች ወደ ሀገር ውስጥ ይመጡ ነበር። የኢትዮጵያ ታሪክና ኢትዮጵያ ህብረተሰብ የመንግስት መዋቅር እንግዳ ነገር መስሎ ይታያቸውና በብዛት ይመዘግቡት ነበር፣ ይጽፉበት ነበር። አንደኛ። ሁለተኛ የቤተ መንግስቱ ስነስርዓት ከውጭ በሚመጡ ሰዎች ኢንፍሉዌንስ እየተቀያየረ በሚመጣበት ጊዜ ላይ ቤተ መንግስቱም ራሱ የታሪክ ጸሐፊዎቹን ሚና እያዳበረ መጥቷል። ብዙዎች ይጽፉ ነበር። ታሪክ ጸሐፊዎቻቸው ብቻ ሳይሆኑ እንዲሁ በጎን ያሉ ምሁራንም ጭምር ይጽፉበት ነበር። እንደነ አለቃ አጽሜ የመሳሰሉ ሰዎች ለምሳሌ ብዙ ጽፈው ስራዬ ብለው አገር ውስጥ የነበረውን ሁኔታ እየመዘገቡ አስቀምጠው ተገኝቷል። ደግሞ ግለሰቦችም የራሳቸውን ትዝታ እየጻፉ ያሉበትም ተገኝተዋል። በየቦታው ደግሞ የአፈ ታሪክን ለመሰብሰብ ተማሪዎችም እኔም ራሴ የውጭ ሀገር ሰዎችም ተግተንበት ነበር። በጣም ተግተንበት ጥሩ ጅማሮ ይዞ ነው የቆየው። ስለዚህ ብዙ ሬኮርድ ሆኗል፣ ብዙ ተጽፎበታል፣ ብዙ ማስታወሻ ተይዞበታል። ከዛ ላይ ለመስራት በዛ ላይ እየተነሱ ለመጻፍ አስችሏል ማለት ነው። ብዙ ምንጮች አሉ። ሰሞኑን የኢትዮጵያ የታሪክ ማህበር የታሪክ ተመራማሪዎች ማህበር ፕሬዚዳንት ፕሮፌሰር ባህሩ ዘውዴ አንድ ጽሑፍ ጽፈው አንብቤያለሁ። ምንድን ነው በአሁኑ ጊዜ እጅግ በጣም ስሜት ቀስቃሽ የሆኑ ታሪኮች በፖለቲከኞች በመጻፍ በኢትዮጵያውያን ታሪክ አንድ ወጥ የሆነ ታሪክ ሊጻፍ በሚችልበት ሁኔታ ላይ ወይንም ህብረተሰቡን ከማቀራረብ ይልቅ እጅግ በጣም የሚያራርቁ ነገሮች እየበዙ መጥተዋል። ይሄ በአብዛኛው የጽሁፍ ማስረጃ የማይቀርብበት አሁን አንቺ እንዳልሽው በአፈ ታሪክ ነገር ያለ የተጻፈ ታሪክ የለንም። ከዘር ማንዘራችን እንግዲህ ከእንጅላት ምንጅላት ሲወርድ ሲዋረድ በመጣው መሰረት እየተባለ በጣም የሚገርሙ ነገሮች እየተፈጠሩ ነው። ይሄ አንድ ነገር ነው። በሌላ በኩል በቅርቡ ከዚህ ዓለም በሞት የተለዩት ዶክተር ላጲሶ ዴሌቦ ቀርበው እንዲሁ በታሪክ በሰጡት አስተያየት ላይ የሚያስገርመው አስተያየቶች ሰምቻለሁኝ። በእርግጥ ከአውድ ውጭ የተተረጎሙ ሊሆኑ ይችላሉ፣ ግን እንዲሁ ባቀረቡት መንገድ ጠቅላላ በስሜት የተሞላ ሁሉ የኢትዮጵያ ታሪክ ተረታ ተረት ነው፣ የወንበዴና የወስላታ ነው፣ እንዲህ አይነት ታሪክ መጻፍ የለበትም የሚሉ በጣም በስሜትና በኃይለ ቃል የተሞሉ ነገሮች አሉ። እንደው የታሪክ ባለሙያና ምሁራን እንደው በዚህ መንገድ የታሪክን ሁኔታስ መግለጽ መዘገብስ ነበረባቸው ወይ? እንዲህ ነው እኮ በተለያየ ዘመን የተለያዩ ሂደቶች የሚቀሰቅሷቸው ነገሮች አሉ።
አሁን በእኛ ዘመን ላይ የምናየው ይሄን ሂደት ነው። ታሪክ በጣም 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 አስፈላጊነቱ እየጎላ መጣ። በታሪክ የተነሳ የፖለቲካ መድረክ ይገኛል። በታሪክ የተነሳ የምሁርነት መድረክ ይገኛል። በታሪክ የተነሳ የተለያዩ ነገሮች ይገኙበታል። የኢኮኖሚ ማትረፊያ መንገድም ይሆናል። ስለዚህ በዛ ላይ የሚረባረበው በስቷል። ነገር ግን ሁላችንም እንኳን ብንጽፍና በዚህ ጉዳይ ላይ ብንረባረብበትም መጨረሻውን ብሎ ብሎ የታሪክ እውነተኛነትን መገምገሚያ ዘይቤዎች ሂስቶሪያንስም አላቸው፣ አንትሮፖሎጂስት ሶሲዮሎጂስቶችም አሏቸው። ዘይቤዎቹ አሉ። ማንም ዝም ብሎ እኔ ተነስቼ አባቴ የኢትዮጵያ ንጉሠ ነገሥት ነበረ ከአፄ ኃይለሥላሴ ጋር እንደውም ይፎካከር ነበር ብዬ ባወራ ለምሳሌ አሁን ጥም አድርጌ ሙሉ መጽሐፍ ልጽፍ ይችል ይሆናል። ምክንያቱም ጽሁፍ ቀላል ነው እንደዛ አድርጎ ማቅረብ። ነገር ግን ታዛቢ አለ፣ ከጎን በኩል የሚመጡ መረጃዎች አሉ፣ ያልተገኙ መረጃዎችም ያመላክታሉ ብዙ ነገር። ህብረተሰብ ውስጥ ደግሞ የቃል ታሪክ፣ አፈ ታሪክ በተአማኝነት መንገድ የሚሰበሰብበት መንገድ አለና ህዝብ የሚያወራውና የሚያየው ሁሉ ውሸት ነው ወይም የማይሆን ነገር ነው ብሎ ድሮፕ ማድረግ አይቻልም። መተዋቸው ወደ ጎን ማግለል አይቻልም። ከዛ ሁሉም ይሰበሰባል። ከነዚህ ሁሉ የተጠነቃቀረው ማስረጃነት ተገምግሞ ነው አንድ ላይ በጽሁፍ መልክ ሆኖ የሚቀርበው እንጂ ዝም ብሎ እኔ ገሌ እንዲህ ብያለሁ ስላልኩኝ ያ ነው ብሎ ተቀባይነት አይኖረውም። ተቀባይነት የሚኖርባቸው የታሪክ ሂደቶች፣ መረጃዎች፣ አባባሎች፣ ዘይቤዎች፣ ብዙ ነገሮች አሉ። እነሱ ሁሉ ይገመገማሉ እንጂ ዝም ብሎ ተጽፎ ስለተገኘ ብቻ ታሪክ ሆኖ ተገኘ ማለት አይደለም። ይሄንን እንግዲህ መገምገም አሁን የማን ሚና ነው ነው? ይኸውልሽ ይሄ መገምገም የማን ሚና ነው? ሰፊው ህዝብ ሳይሆን ሰፊው ህዝብ እንደናንተ አይነት በመስኩ የተሰማራችሁ ምሁራን ከየተሰማራችሁበት፣ ከያጠናችሁበት፣ ከየጻፋችሁበት የትምህርት ዲሲፕሊን ኤቲካል ስታንደርዱን በጠበቀ የአካዳሚ ስራን በጠበቀ መስመር የተጠኑ ነገሮች አሉ ወይ? አሁን ፕሮፌሰር ታደሰ ታምራትን መስማትና ዶክተር ላጲሶ ዴሌቦን መስማት ሁለት ነገር ነው የሚሆነው። የሁለቱንም ስራ ስትመለከች ሁለት የተለያዩ የውጭ ሀገር ዜጎች ስለ ኢትዮጵያ የጻፉ እስኪመስል ድረስ ነው ልዩነቱ። ይሄ አንድ ሌላ ነገር ነው። ሁለተኛ የእስልምና እምነት ተከታይ የታሪክ ጸሐፊዎች ወይም ሂስቶሪያንስ ኦር ሶሻል አንትሮፖሎጂ ያጠኑ ኦር ደግሞ የክርስቲያን በሚባለው ወይንም ነን ሙስሊም የሆነው ክፍል ሲጽፍ የቀረበው ነገር በሙሉ ዶክትሪናል እየሆነ የመጣ ይመስላል አሁን። እና ይሄንን እንደ ባለሙያ እንዴት ትመለከቸዋለሽ? ይቅር አይሁን ብንልም ሊቀር የሚችል ነገር አይደለም፣ መሆን ያለበት ነገር ነው። ይሆናል፣ እንደዚህ አይነት ነገር ሂደት ይኖራል አለ። ነገር ግን የታሪክ ጸሐፊ ነኝ የሚል ታሪክ ተመራማሪ ነኝ የሚል እነዛን ሁሉ ማገናዘቢያዎቹን ማስረጃዎቹን እያሰባሰበ በዛ ሂደት ነው እንጂ መሄድ በዝም ብሎ ገሌ ስላለኝ ወይም ደግሞ ይሄ ነገር በዚህ መልክ መግነን አለበት ስላለ ተብሎ ላቀረበው ብቻ ስለተነበበለት በዛ ላይ ብቻ አይሄድም። እየተገመገመ ነው የሚሄደው። ገምጋሚውን ማን ነው ገምጋሚ ብሎ የሾመው? ማን ያደረገው? የእሱ ገምገማ ልክ ነው የሌላው ስህተት ነው የሚለውንስ ማን ነው የሚወስነው? የሚለው ደግሞ ያሉ ሂደቶችን በምን መልክ ነው ገሌ የሚያቀርበው? በምን መልክ ነው የሰበሰበውስ? መረጃዎችን በምን መልክ ሰበሰባቸው? ከየት ነው የሰበሰባቸው? እነዚህ የተሰበሰቡ መረጃዎች ለየትኛው ኢንትረስት ግሩፕ የበለጠ መረጃዎች ናቸው? ለየትኛው ኢንትረስት ግሩፕ ማቃለያዎችና ወደ ጎን አግላዮች ናቸው የሚለውንም ሁሉ ያያል። ትክክለኛ ታሪክ ደራሲ ነኝ ወይም የእውነት ታሪክ ለመጻፍ ፈልጋለሁ የሚል ሁሉ እነዚህን መገምገሚያዎች አሉት፣ ይገመግማል። እንደ ፍላጎቱ እንደየጸሐፊው ፍላጎት እንደየሂደቱ ይስተካከላል። በጣም ሌላ ሀገር የሚሄዱ ሂደቶችም አሉ። ይኸውልሽ ሌላ ሀገር ሂስትሪ ቱዴይ አሁን አንቺ የምታውቂያቸው ትልልቅ ጆርናሎች ሂስትሪ ቱዴይ፣ ሂስቶሪካል ኦብዘርቨር እንዲህ የመሳሰሉ በጣም ትልልቅ የታሪክ የታወቁ የተከበሩ ጆርናሎች በጣም ብዙ ባለሙያዎች የሚጽፉባቸው አሉ። እኛ ሀገር ግን ስንመጣ የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል
እንግዲህ አንቺን ከመጀመሪያ የሴት ምሩቅ ነሽ። ከአንቺ ዘመንም ጀምሮ ከአንቺ በፊትም ጀምሮ አሁንም ድረስ የሚጻፉ የታሪክ መጽሐፍትን በማዕከል ደረጃ ገምግሞ ሪቪው የሚያደርግ የምሁራንስ ኮሚቴ አለን ወይ? የምሁራን ስብስብ አለ ወይ? ሌላ ሀገር ሪቪወር አሉ፣ እነ ኪልከስ ሪቪወርስ አሉ ጠቅላላ እውነቱን እና ለመናገር እንደው ባለፈው 10 ዓመት ወይ እንደዚህ ውስጥ ያለውን በትክክል አላውቀውም እንጂ እስከዛን ጊዜ ድረስ እስከ ቅርብ ጊዜ ድረስ በደንበኛ ነበረ ይህንን እየገመገመ ያልፋል አያልፍም፣ ይሄ ጽሁፍ ያልፋል አያልፍም የሚል ገምጋሚ ሂደቶች ነበሩ በዩኒቨርሲቲ ውስጥ፣ አዲስ አበባ ዩኒቨርሲቲ ውስጥ ደፍነት ነበረ። አሁን የዩኒቨርሲቲዎች ገምጋሚ ክፍልና የማስታወቂያ ሚኒስቴር ገምጋሚ ክፍሎች ሂደታቸው አንድ ነው ማለት ግን አንችልም። ማስታወቂያ ሚኒስቴር ለምሳሌ በጣም አሁንታዊ የሆኑ በጣም ላለው ፕሬዘንት ላለው ለፖለቲካው ላለው ለኢኮኖሚው ላለው ለህብረተሰቡ መረጃዎች የሚሆኑትን ለማቅረብ ጉጉት ይኖረዋል። በፖለቲካ ተጽዕኖ፣ በሶሲዮሎጂካል ተጽዕኖ ዩኒቨርሲቲዎች ግን አካዴሚክ ኢንስቲትዩሽንስ በተለይ ይህንን የመሰለውን ተጽዕኖ ያስወግዳሉ አካዴሚክ እስከሆኑ ድረስ። አሁንም ያንኑ ግምገማና ይደረግበታል እየተደረገም እዚህ ጋር እስከ ዛሬ 10 ዓመት እኮ ስትይ የዛሬ 10 ዓመት እኮ በፊት ራሱ አዲስ አበባ ዩኒቨርሲቲ የታሪክና የፍልስፍና ትምህርት ክፍል አያስፈልግም ተብሎ የተዘጋበት ወቅት እኮ ሁሉ ነው። ምክንያቱም አዲስ አበባ ዩኒቨርሲቲ ኤርትራ የሰኔ ኮንፈረንስ ላይ ሲመጣ እነ ፕሬዚዳንት ኢሳያስ እነ መለስ የሽግግር መንግስቱ ስብሰባ ላይ እኮ እሱን የአዲስ አበባ ዩኒቨርሲቲ ታሪክ እዛው ተዉት እያሉ ነበር የሚመጡት። ይሉም የነበረው ነገር ይሄ ነው። ከዛም በኋላ ደግሞ የአድርባይ ምሁራንም ሁኔታ አለ፣ ለፖለቲካው ማደርም አለ። ታሪክን ለፖለቲካ እንደው አስገርዶ የመሄድ አገልጋይ አድርጎ የመሄድም ሁኔታ አለ እና በእንደዚህ ሁኔታዎች ውስጥ እንደው ከአንቺ ከዛሬ 10 ዓመት በፊት በአካዴሚ ተቋም ውስጥ ተመርምረው ይዘጋጁ ነበር የምትያቸው እንዴት ነው? ካሉት ስነየቶቹ ናቸው? የግል በግድ በእነዚህ ሁኔታዎች ውስጥ ማለፍ ካለበት እነዚህ ሁሉ ለግምገማ የሚቀርቡ ሂደቶች ናቸው። የማይታወቁ ነገሮች አይደሉም፣ ይታወቃሉ። ማን ነው ታሪክ ጸሐፊው? ለምንድን ነው ታሪክ መጽሐፍ ያስፈለገው? የታሪክ ጽሕፈት ውስጥ ትኩረቱ ምንድን ነው የሚለው ወሳኝነት አለው። የታሪክ ትኩረት ጸሐፊ ጽሑፉ ትኩረት የመንግስትን ወይም ያለውን የህብረተሰቡን ታሪካዊ ሂደት ለመመዝገብና ለማጠናከር ለመመዝገብ ብቻ ሳይሆን ለማጠናከር ከሆነ ሂደቱን ለማጠናከር ከሆነ የግድ ግፊት ይኖርበታል። ያንን ግፊት ደግሞ ከምን አንግል እንደሚመጣ ይታወቃል። በጽሁፉ ይታወቃል፣ በጸሐፊው ይታወቃል። አካዴሚክ ወይም ደግሞ ኒውትራል ሆኖ ያንንም ተጽዕኖ ሳይቀበል ያለውን እውነተኛ ታሪክ ብቻ ይዞ ለማቅረብ የሚፈልግ ደግሞ እየመዘገበ ይቆያል፣ እስኪመቸው ድረስ ያቆየዋል። ታሪኩን ለማውጣት እስኪመቸው ድረስ ያቆያል። በዚህ ሂደት የሚኮንበት ሁኔታ አለ። ስለዚህ ታሪክ እንደ ፖለቲካ ማለት በፍጹም አይቻልም። ቆይ እዚህ ጋር አንድ ጥያቄ እናንሳት አበባ። ታሪክ እንደ ፖለቲካ ጽሁፍ ሳንሱሩን አልፎ የጊዜውን ፖለቲካዊ ጫና ተቋቁሞ ማለፍ ካቃተው ሁለት አማራጭ አለው። አንዱ እንግዲህ ቅዝምዝም እና ምንድን ነው ደህና ቀን እስኪመጣ አንገትን ዝቅ በል፣ ቅዝምዝም እና ክፉ ቀንን ዝቅ ብሎ ማሳለፍ ነው በሚል ተረት ማለፍ፣ አልበለዛም አድርባይነት በተሞላበት መንገድ መጻፍ ነው። እንደ አጋጣሚ ሆኖ ግን ያለፉት 50 ዓመታት ታሪካችን የሚዘክረው የሚያስታውሰው ካድሬነት፣ አድርባይነት፣ የመንግስት አገልጋይ ሆኖ መሄድ ሙያዊ መሆኑ ነው የሚያስደነግጠው። ከዚህም አንዱ ሰለባ የሆነው የታሪክ ትምህርት ክፍል ነው። ምክንያቱም የኢትዮጵያ አሁን ጦርነቶቹ በሙሉ 50 ዓመቱ የኢትዮጵያ ታሪክ በቃ ጦርነቶቹ ሁሉ እኮ በቃ የተሰሩ ፖለቲካዎች ታሪክ ነው ጥላችን፣ ሌላ ነገር እኮ የለውም አይደል? የለውም። ልክ ነው። በየዘመኑም ይነስም ይብዛም በየዘመኑ ይሄ ሂደት አለ። ይህንን ሁሉ ደግሞ እንደ ራሱ የታሪክ ሂደት አድርጎ ይመዘግበዋል። እውነተኛው ባለ ታሪክ አሳትሞ ለህዝብ ለመበተንም አይሮጥም። ይገመግማል፣ ይጽፋል፣ ይመዘግባል፣ ያስቀምጣል። ካስፈለገ በቤተ መዘክር አሊያም በየቤቱ ተቀምጦ የተገኙ ከብዙ ዘመን በኋላ እየተገኙ የሚታተሙ ጽሁፎችም እኮ አሉ።
ወዲያው ታትመው ወዲያው ለዚህ ላለው ህብረተሰብና እነዚህ ላለው በግል ሂደት የተጻፉ እንዲስማሙ ነው። ሚሞሮች ሊሆኑ ይችላሉ። ትውስታ፣ ምልከታ፣ እንደ ዳየሪ፣ እንደ ግለ ታሪክ ያሉት በተለየ ሁኔታ ነው የሚታዩት። በተለይ አካዳሚ አዎ ታሪክን በሚመለከት በአውሮፓም ሆነ በሰሜን አሜሪካ በትልልቅ ዩኒቨርሲቲ ውስጥ ያላችሁ ኢትዮጵያውያን የታሪክ ምሁራን ኢትዮጵያ ውስጥ ካሉት አዲስ አበባ ዩኒቨርሲቲ ቅጥረኛ መንግስት በጣም የሚያፈናቸው እነሱም በተለያየ አቋም ሊደነግጡ እውነተኛ ታሪክ ሊጽፉ የማይችሉበት ሁኔታ ብዙ ችግሮች እንዳሏቸው መገመት ብንችል እንኳን በውጭ ሀገር የሚኖሩ ኢትዮጵያውያን ፎልስ ናሬቲቭ በጣም የተሞላበት ታሪክ በመጻፍ ይታወቃሉ። በጣም ይታወቃሉ። አካዳሚያዊ ነፃነት ባለበት አዎ በጣም እውነቱን ሊጽፉ በሚችሉበት ሀገር ምንም ተጽዕኖ በሌለባቸው ቦታ ለምን አገራቸው ውስጥ ገብቶ ተጽዕኖ ለማድረግ ነገር ይህን ብሏልና በዚህ ሂደት ያለው ነገር ትክክለኛ ነው ለማሰኘት ፍላጎት አላቸው። ሁሉ ሰው ሁላችንም እያንዳንዳችን በንጽህና ብቻ ለታሪክ ብቻ ቆመን ታሪክን መዝገብ ታሪክን እንጻፍ ብለን ተቀምጠናል ወይ የሚል ጥያቄ ነው እያነሳ ያለው። አይደለም። ለፖለቲካው ሂደት የሚመቸውን ለኢኮኖሚኩ ስነስርዓትም የሚመቸውን እናቀርባለን ብሎ የመራወጥ አለ፣ ሁልጊዜም አለ። ግን ትክክለኛውን ነገር መዝግቦ ለማስቀመጥም ደግሞ የዛኑ ያህል ፍላጎት ያለው የዛኑ ያህል የሚጥርም አለ። ያኛው የሚቀር ነገር ልግተውህ ብትለውም የማይቀር ነገር ነው አለ። አሁን እኮ ችግሩ ምን መሰለሽ፣ ፕሮሰሱ ላይ አይደለም። ለምሳሌ ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ውስጥ ያለ የኢትዮጵያን ታሪክ እጅግ በጣም ሚዛናዊ፣ ህዝቦችን ሊያቀራርብ አንድ ሊያደርግ በሚችል መንገድ ከምንም ፖለቲካዊ ዓላማ በጸዳ የብሔር ፍላጎት የፖለቲካ ፍላጎት በጸዳ መንገድ ቢሰራ ላይታተም፣ እድገት ላያገኝ፣ ፒኤችዲ ላይሰራ፣ ስኮላርሽፕ ላይሄድ በጣም ብዙ ነገሮች እነዚህም እንኳን ቢሆኑ መስዋዕትነት ይፈልጋሉ። ምክንያቱም ለሱ ለግል ጥቅሙ ይሄንን ትልቅ ታሪካዊ ኃላፊነትና ትልቅ የእውቀት መስመር ሊለቀውና ሊተው አይችልም። ይሄንን እንኳን በኢትዮጵያና በአውሮፓና በሰሜን አሜሪካ ብለን ስናስብ ልክ ነው። እነዚህን ግን ስንመለከት በውጭ ያሉ ሰዎች ኦፍኮርስ የሀገሪቷ የፖለቲካ ተጽዕኖ ውጭም አለ። እነዚህ ሰዎች የፖለቲካ ታሪክ ጸሐፊዎች ናቸው እንጂ የበዙብን አሁን የትም ይሆኑ እውነተኛ የታሪክ ባለሙያ ፕሮፌሽናል የሆኑ ታሪክ ጸሐፊዎች አይደሉም። በዚህ እኮ ይታወቃል። ይኸው ብዙ የአሜሪካን ታሪክ ተጽፏል። እንደ ሃዋርድ ዚን አነቃናቂ ነገር የጻፈ የለም። የፒፕል ሂስትሪ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ እንደዚህ በጣም ራዲካል የሆነ የህዝብን ነገር ሊለውጥ በጣም እጅግ በጣም ብዙ ኮፒ የታተመ መጽሐፍ በእኛ በኢትዮጵያውያን አልተሰራም። ብዙ ችግር ባለበት አለ። ምክንያቱ ምንድን ነው? እንግዲህ አንቺንም ሊጨምር ተሰርቷልም አልተሰራም። እስኪ የተሰራ ማስረጃና ያልተሰራ ማስረጃ እንግዲህ አሁን አንዳንድ ሂደቶችን እያጠናከረ የመጣ ጽሁፍ ለምሳሌ ኢትዮጵያ ውስጥ ኢትዮጵያዊ ሁሉ ኢትዮጵያዊ ነው። እንግዲህ እዚህ መሀል ደግሞ ግማሹ አማራ፣ ግማሹ ኦሮሞ፣ ግማሹ ሲዳማ፣ ግማሹ ስልቅ ቁጥሩን ማለት አይደለም። እንደዚህ የመሳሰሉ የተከፋፈሉበት ማንነቶች ደግሞ አሉ። እነዚህ እንዴት ነበር የሚኖሩት? እና ሁሉም ኢትዮጵያ ተብለው የሚጠሩት እያንዳንዳቸው ኢትዮጵያዊ ነኝ ብለው ተቀብለውት የኖሩ ናቸው ወይስ አይደሉም? በምን የተነሳ ነው ሁሉንም ኢትዮጵያዊ ብሎ በአንድ ጥቅል በአንድ ቡልኮ ውስጥ አስቀምጦ ያንን ይዞ አውጥቶ ኢትዮጵያዊ ነህ የሚለው በአንድ ቡልኮ ውስጥ አስቀምጦ ኢትዮጵያዊ ነህ የማይልበት ምክንያት ምንድን ነው? ለምንስ አይልም? በምን የተነሳ አይላቸውም? ማን ከልክሎት ኢትዮጵያዊነቱን? በምን የተነሳ ያንን ይህ ጥያቄ ስለምን ይነሳና ቀድሞ ነገር ብዙ አይነት ሂደቶች እንደዚህ አባባሎች እንደዚህ አይነት አርጊመንትስ ይመጣሉ። ምንጊዜም የማይቀሩ ነገሮች ናቸው። ትክክለኛ ታሪክ ጽፎ እየተወ የሚሄድ ትውልድ አለ ወይ ነበር ወይ? ፕሮፌሽናል አካዴሚክስ መቼ ነው የተነሱ?
ከ19ኛው መቶ ዓመተ ምህረት ወዲህ ነው አውሮፓውን ውስጥ እንኳን እየገነኑ ፕሮፌሽናልስ ሂስቶሪያን ነን፣ ኢኮኖሚስት ነን፣ ፖለቲካል ሳይንቲስት ነን እያሉ ሊመጡ የጀመሩት እንጂ ሁሉም በየኢንትረስታቸው በያላቸው ትኩረት በሚመቻቸው መንገድ ለራሳቸውም ይሁን ለጌቶቻቸው በሚመች ሂደት ያለ አቀራረብ እያዙ ነበር የሚጽፉትና ሆኖም ግን ስርስሩን 400 ለ500 ዓመት አሁን ያለውን እንመዝግብ ያለው ብቻ ነው ታሪክ የሚለው ሂደት ደግሞ ተነስቷል። በዛ ውስጥ ደግሞ የሚጽፉም አሉ። አቮይድ የማይደረግ ነገር ነው ይሄ። አሁን እኮ ችግሩ ምን መሰለሽ፣ አሁን አንቺ እንኳን ባልሽው ከ19ኛው ክፍለ ዘመን ጀምሮ ቢመጣ አሁን በጣም ታሪክ ከላይ ወደ ታች አይጻፍም፣ ከታች ወደ ላይ እየተጻፈ አቅጣጫውን እየለወጠ በብዙ አቅጣጫ ነው። ስለ ሁለተኛ ዓለም ጦርነት አሉ እነ ኒያል ፈርገሰን ይጽፋሉ። አሉ ስለ ስልጣኔን የሚጽፍበት ከተለያየ ከ5 ነጥብ አቅጣጫ ይዞ ይመጣል። የጦርነቱ ኢምፓክት ምን ነበር? አንደኛው ዓለም ጦርነት። ሁለተኛውስ ከምን አንጻር? ከኢኮኖሚ፣ ከባህል፣ ከማህበራዊ ከብዙ አቅጣጫ እኮ እየተጻፈ እየታየ ነው ያለው። እኛ ጋር ግን ሲመጣ እነዚህ አሁን ሂደቶቹ አሉ። እንደ አንድ መስመር ይዘን እንደምንወያይ ስንጫወት አሁን ኢትዮጵያ ውስጥ ያሉ ታሪኮች ለምሳሌ በጣም ብዙ አስቸጋሪና አስገራሚ ነገሮች አሉ። በውጭ ሀገር ጆርናል ላይ እንደማይታተሙ ስራዎች አሉ። የአማራ ህዝብ ጥናት፣ የትግራይ ህዝብ ጥናት፣ የሲዳማ ህዝብ ጥናት፣ የኦሮሞ ህዝብ ጥናት፣ ኦሮሞ ስተዲስ፣ አማራ ስተዲስ፣ ሲዳማ ምን ማለት ነው? እነዚህ ነገሮች አሁን በጣም ብሔር ተኮር ስለሆኑ የፖለቲከኞች በመሆናቸው በዓለም አቀፍ ጆርናል ላይ እንኳን እውቅና እያጡ መታተም ካቆሙ ዓመታት ተቆጥረዋል። ይሄ ማለት ምን ማለት ነው? የትም ሀገር ያለ ችግር ነው፣ የቀረበበት መንገድ ነው። ኢትዮጵያን ስተዲስ ኢዝ ዲፍረንት ዘን አማራ፣ ትግሬ፣ ሲዳማ፣ ኦሮሞ ስተዲ ማለት ምን ማለት ነው? በዚህ ደረጃ ላይ የሚሰሩ ሰዎች፣ ይህን ጥናት የሚያቀርቡ ሰዎች ይታወቃሉ እነማን እንደሆኑ። እና እነዚህን እየተቀበልን እንደ ጥናትም እኮ መውሰድ የማንችለው የካድሬ መወያያ ጽሁፍ ልሳን ናቸው። እነዚህ ደንበኛ ኦርጋንስ ናቸው። በዚህ ደረጃ ላይ ከወጣን መቼ ነው እነዚህ ነገሮች? ለምሳሌ ልክ ነው ኢትዮጵያ ያለ የብዙ ብሔረሰቦች ሀገር ነች። እያንዳንዱ ብሔረሰብ ታሪክ መጠናቱ ጥሩ ነው፣ መጻፉ ጥሩ ነው። ግን ብሔር ተኮር ሆኖ ሲመጣ የፖለቲካ ትርፍ ለማግኘት ለመንግስት ማደሪያ ድርጎ ሀሳብ ይዞ መሄድ ደግሞ የተለየ ሁኔታ ነው። ታሪክ ምንድን ነው? ይሄ ጥሩ ጥያቄ ነው። ታሪክ ምንድን ነው? ታሪክ እጹብ ድንቅ የሆነ ሂደት ነው። ታሪክ ተሰራ፣ የጀግናም ታሪክ ነው። እረ ታሪከኛ ነው፣ ጉድ ያፈላ ብዙ ነገር ያበላሽም ሰው ታሪክ ነው። እንዳባባሉ፣ እንዳቀራረቡ፣ እንደ ሁኔታው። የኢትዮጵያ ታሪክ ከጥንት የቆየ ነው። አረ የመቼውን ደግሞ የዛሬ 200 ዓመት የተጀመረውን ደግሞ ይዞ ጥንት ይለኛል እንዴ ብለም 200 ዓመት ላይ ያለውን ትኩረትም አንስቼ ሄጄ በዛም ላይ ሊሄድበት የሚችለው ነገር ነው። አረ ከጥንት የቆየ ነው ብዬም የዛሬ 3000፣ 4000፣ 5000 ዓመት የነበረውንም አንተርሼ መጥቼ በዛም ላይ ልጽፍበት የሚችለው የታሪክ ሂደት ነው። የተለያዩ አሉ። ነገር ግን ችግሩ አሁን እነዚህ በምን ምክንያት ተጻፉ ወይም የትኛው ነው ትኩረት ትክክለኛ ነው የሚለው ጉዳይ ሳይሆን ለምን ጉዳይ ነው የሚውሉት እነዚህ ሂደቶች ነው። እነዚህ ሂደቶች የሚውሉት እውነት ያለውን ሁኔታ መዝግቦ ለወደፊቱ ትውልድ ነበርን ለማውረስ ነው፣ ነበርን ብቻ ለማውረስ ነው፣ ወይንስ የፖለቲካውን ወይም የኢኮኖሚውን ወይም የሶሳይቲውን ሂደት ብቻ አተኩሮ ለሆነ ጉዳይ ማስፈጸሚያነት ይዞ የሚሄዱ ጉዳይ ነው? የትኛው ነው ታሪኩ? ታሪክን በታሪክነቱ መዝግቦ ለወደፊቱ የሚሆነውን ቅርስነቱን ይዞ በትክክል አቅርቦ የመተው ሂደት አይመችም። ለኢኮኖሚ ሂደት ብቻ ላድርገው ብትል ወይም ለፖለቲካ ሂደት ብቻ ላድርገው ብትል አይመችም። ለምን? ሁሉንም ያቀፈ ሁሉንም የሚያቀርብልህ በሚዛናዊ የሆነ አጻጻፍን ተከትሎ የሚሄድ ነው። ነገር ግን በብዛት ያንን ሚዛናዊ የሄደ ሂደት ትቶ አይ ለፖለቲካ ጉዳይ መዋል አለበት ይሄ ጥናቴ፣ አይ ለፖለቲካ ጉዳይ የሚውል የኦሮሞ ታሪክ ብቻ ነው፣ ለፖለቲካ ጥናት የሚውለው የአማራ ብቻ ነው፣ አይ አይደለም የጉራጌውን መጨመር አለበት፣ አይ አይደለም የሲዳሙም ለምን ይቀራል እያለ የሚሄድ ከሆነ በሆነ
ፉክክርና በሆነ ዓላማ ባለው ትኩረት ላይ የሄደ ነው እንጂ ታሪክን ብቻ የያዘ ሂደት አይደለም። ያ ዓላማ ከታሪክ አጻጻፍ ሂደት ጋር ምን ያህል ይገናዘባል? እውነተኛነት አለው ወይ? እውነተኛነት አለው ማለት አይቻልም። እውነተኛ ነው ማለት አይቻልም። ለምን? ትኩረቱና ሂደቱ የሆነች ጉዳይ አንጠልጥሎ ያንን ፕሮሞት ለማድረግ ወይም ለመግፋት፣ ያንን አስተሳሰብ ለመግፋት፣ ያንን አስተሳሰብ ለመደገፍ የሚሄድ ነው እንጂ ታሪክን ዘግቦ ያለውን እንዳለ አቅርቦ ለወደፊቱ የሚሄድ ሂደት አይደለም እየተጻፈበት ያለው ማለት ነው። ያንን ብቻ ነው መደረግ ያለበት ማለት ደግሞ አንችልም። እንትን ማድረግ እንችላለን። ለምሳሌ እስካሁን ባለፉት 50 ዓመታት የተጻፈው የኢትዮጵያ ብሔር ብሔረሰቦች ታሪክ በዚህ አሁን አንቺ ባልሽው መንገድ ትክክል ነው የተጻፈው ብሎ መገመት ይቻላል? እኔ አልችልም። ምክንያቱም ብሔር ብሔረሰቦች የተባሉትም ከ82ቱ ቋንቋ ተናጋሪዎች እንደውም 150 የሚደርሱበት ሁኔታ አለ እንዳቆጣጠሩ የቋንቋዎቹ ሂደት የእያንዳንዳቸውን ዘግበን ቁጭ ብለን እኩል በሆነ መንገድ የአያት የቅድመ አያትን ሂደቶች፣ የማይግሬሽን ሂደቶች፣ የንግድን መለዋወጥ ሂደቶች፣ የፖለቲካ ሂደቶችን አያይዘን የእያንዳንዱን ዘግበን ለማስቀመጥ እውቀትም ጊዜም አላመችም የለም። አቅም አሁን ያለው ሂደት ግን እየመረጠ የገሌን ታላቅነት አበስራለሁ እንደውም ወይም የገሌን ተጨቋኝነት አጋልጣለሁ እንዲህ የመሳሰለ ሂደትን እንዲህ የመሳሰለ ዓላማን ያዘለ የታሪክ ጽሑፍ ሂደት አንድ የተወሰነ ዓላማ ነው እንጂ ያለው ይሄ ነበር ብሎ ነበርን ለማስጨበጥ የሄደ ሂደት አይደለም።